ትልቁ ሰው እየተጎዳበት ያለው ስልኩ ነው። እኔም አንተም ሁላችንም ጨምሮ እጅግ በጣም እየገደለን ያለ ጉዳይ ነው። እንግዲህ የራሳችን ውሳኔ ነው ከዚህ በኋላ እና ስልክህን ማራቅ አለብህ ስትነቃ። አብዛኞቻችን እዛችሁ ስር ነው ያለችውና ቶሎ ብለህ ስልክህን ነው የምትይዘው። እና ምንድነው የሚያመጣብን ጉዳይ መሰለህ? ማይከለ ነቂ ሆነው ይባላል። በመንቃትና በመተኛት መካከል ነዋል ከእንቅልፍ የምንነቃው ብንናለን እና አይምሮአችን ቅድም እንዳልኩት ወዲያው ክፍት ነው ሁሉንም ነገር ለመቀበል። ምክንያቱም በመተኛት በመንቃት መካከል በነፍስ በስጋ ውህደት መካከል ያለህ ነው ያን ሰዓት። ስትተኛ ነፍስ ግን ልብ ነቅታለች፣ ስጋ ነው የሚያንኮራፋው ሰሎሞን እንዳለው። ስለዚህ ስልክህን ወዲያው አነሳ ማለት ወዲያውኑ የኤሌክትሮማግኔቲክ ጨረር ነው የሚገባው ማለት ነው። በዛ በተከፈተው ፖርታል ውስጥ በተከፈተችው ደጃፍ ገናና ለመቀበል ዝግጁ ነው። ህልም ዓለም ውስጥ ነው ምናምን ዓለም ውስጥ ትንሽ የተለየ ነው የሌሊቱ መዋቅር ከቀኑ ይለያል። ምክንያቱም ህልም ሌላ ነው፣ ራእይ ሌላ ነው። ብዙ ትንሽ ረቀቅ ያሉ የነፍስ ጉዳዮች ናቸው። ስለዚህ ወዲያው ስታነሳ ይህን ስልክን ኤሌክትሮማግኔቲክ ጨረር ገባ ማለት ነው። ደግሞ ስከፍተው ወዲያው የተላከል ኖቲፊኬሽን ሲንጫጫ በጣም ነው የሚረብሸው። አሁን ምን አትወድም ብባል ስልክ ሰው ራሱ ባይደውልልኝ እመርጣለሁ። በጣም ነው የምጠላው። ደወልም ሳይም እንደው ቢያንስ በሳምንት እንደው 10 ደቂቃ ብጠቀም ሜሴጁ ምናምኑ በቃ የተረባበሸ ሁኔታ ውስጥ ነው። ገና ኮኔክት አዲስ ገጽ ነው በማህበራዊ ሚዲያ የሚመጣው ያልተጣራ ዜና በቃ ይረብሻል። ምን አገባህ አንተ በሰው ህይወት የምትኖረው? የራስን ሳትኖር በሰው ህይወት ትጀምራለህ። ታሪክ በሰው ህይወት ጀመርክ፣ ህይወትን አከተመ። ያንተ ህይወት አይደለም። ቀኑን ሙሉ ስለዛ ሰው ስታስብ ነው የምትኖረው። የሞትክ ማለት ነው እዛ ላይ። በቃ አንተ ቀን አይደለም። ያ ገጽ የሌላ ሰው ገጽ ነው። በአንተ ደብተር ላይ ሌላ ሰው ነው የተጻፈ። ሁለተኛ ሞባይል የአእምሮ ሂደት ያዛባል። እንዴት መሰለ? በመንቃት ውስጥ የቴታና የአልፋ ሞገድ ነው ራእይ ተመስጦ። ምክንያቱም የአልፋ ዌቭ የቴታ እንደምናየው ሞር ከራእይ ጋር የተያያዘ ነው። ከምንድነው? ከግኝት ጋር መንፈሳዊ ግንዛቤ የያዘ ነው። ልክ እንቅልፍ ላይ ልክ ደግሞ የስልክ ስክሪን ገና እንዳየኸው የቤታ ሞገድ ነው። በቃ አለቀ። ፈጣን ሽግግር። አንተ እስቲ ኢማጂን ከአልፋ ወደ ቴታ በቴታና በአልፋ ሞገድ መካከል ውስጥ ሆነ በድንገት ብሬን ቤታ ውስጥ መግባት ማለት ነው። በጣምና አልፋ ቴታ እዛ ውስጥ ሆኖ ብሬናችን ወዲያው ቤታ ደግሞ ትኩረት ቢከፋፍል ጭንቀት ሩጫ ነው። አሊያ ለሰው እኔ አሁን ስለ ሰው ምን አገባኝ? የምኖረው የራሴ ነው የመጀመሪያ ህይወት አይደል? እና ለዚህ ነው ሰው ገና ረብሾ ይውላል። ይሄ በጣም የምቸገርበት ነው። ሶስተኛው ስልክ ከእግዚአብሔር ጋር አስቀድመ እንዳንገናኝ ያደርጋል። በጣም ትልቁና ክፉ ነገር ያ ነው። ስልክን በያዝንበት ቁጥር ትኩረታችን ከመለኮታዊ ወደ ዲጂታል በጣም ትልቅ እና ደግሞ በዛው ልክ ያማረራል እኮ ትልቅ ቅዱስ እንደሆነ ሆኖ ያኩተመተማል ያ ሰው በራሱ ወጥመድ ውስጥ ገብቶ ማለት ነው። ስለዚህ ሰው ቅድም እንዳልከው በሌሎች አስተያየት ሌላ ዜና ሌላ ምናምን፣ ስለዚህ የራስ ጊዜ የለምና መጀመሪያ ማለት ግን ጌታ ሆይ ዛሬ ለኔ ፈቃድ ምንድነው ብላን አንጠይቅ። በሰው ታሪክ ትጀምራለህ። በማን አክተር በማን ዜና በማያገባህ ሩቅ ዓለም ሄደ። ግን ለአንተ እግዚአብሔር ዛሬ ያዘጋጀው ምንድነው? አልጠየቅከው። አንተ ዲጂታሉ ዓለም ነህ እንጂ መንፈሳዊ ዓለም ውስጥ የለምና አጎንብሰህ ትውላለህ። ቀና ማለት አትችልም። ቀና ሙሉ አሁን በቃ ድሮ ወደ ሰማይ ሰው የሚያይበት ጊዜ ነበር። አሁን ግን ጎንብሶ ቲክቶኩ ሜኑ ፈዞ አንዳንዱ እዛው አልጋ ውስጥ ይቀልጣል። እዛው በቃ እንትን ሲል አንድ ወዳጅ ያለኝና ባዝሩም ገብቻ ያለ ሳላቀው 3 ሰዓት ቁጭ ብዬ እያየዋለ እንደዚህ እና ሰው እንግዲህ አጎንብሶ እንደዚህ ይውላል። እና ቀና ስልክ ወደ ሰማይም እንዳናንጋጥጥ አድርጎናል። ወደ መለኮታዊ ጸጋ ወደ ስጦታው ሰው በቃ በሰው ዜና በሰው ህይወት የራሱን ሳይኖር ይሞታል። ይሄ ሰውና ይሄው ታሪክ የለውም። በሰው ታሪክ ነው የኖረው። ገሊት ምን በላች እኔ ምን አገባኝ? ምን ይመለከተኛል? አሁን መጀመሪያ የራስህን ነው ኤነርጂ ነው። ተፈጥሯዊ የነርቭ ስርዓታችን ይዛባል። በቃ ጭንቀት ነው የመጀመሪያው እንትን ስልክ ጭንቀት ነው የሚመጣበት። የቸኩል ምናምን ፍጠን ብረር የሆነ አሁን ደግሞ ቲክቶኩን ተመልከተ ስለሆነ ምንም የምትይዘው ነገር የለም። አይምሮ ይዛባል። ከአንዱ ውጥረት ወደ ሌላ ውጥረት፣ ከአንዱ ውጥረት ወደ ሌላ ውጥረት በቃ ተወጥረቱ ላለ ይሄ በጣም እንደው ስልካችንን ማራቅ ብንችል ለራስ ጉዳይ ነው። ከስልክ ምናምን ከተለየ በኋላ ጠዋታችንን በምስጋና መጀመር። ይሄ እንግዲህ ደስ ይላል። እቺ ትንሽ ብዙም ባልልም ሁላችንም የምናውቀው
ሰባቱ መቅረዛች 7 መቅረዞች አሉ ነው እንዲህ ስትጸልይ 1 2 3 4 5 6 ከዛ አንገትህ አለ 7 በቃ መቅረዝን አምላክን በማመስገን መጀመር ቀን ዘርግተህ እጅህን በጣም ደስ የሚል መብራትን አብርተህ ጧፍን ሻማህን አብርተህ ባለህ እምነት አላውቅም ብቻ አምላክን በማመስገን ቀንህን መጀመር። ለምሳሌ ባል ሚስት ልጆች ካሉ ምንድነው ጠዋት ወደ ምግብ የሚሄዱት ነው አምላካቸውን ሰብሰብ ብለው ባል ሚስት ልጆች እንዲህ ጸሎት ቤት ሁሉም የራሱ አንድ ጸሎት ቤት ሊኖረው ይገባል። ሰብሰብ ብለው ነው በሰላም ስላሳደራቸው አምላካቸውን በምስጋና ማድረግ ውሃ አቅርበው ነው ወደ ምግብ ከመገባት ብለው ጠጥተው ነው በቃ የሆነ ኃይል ሞልቶ ነው የምትወጣው። ስለዚህ በምስጋና መጀመር እውነት ለመናገር ብዙዎቻችን ነው ስልኩ ነው የሚቀድመው ሁለተኛው ጌታ ሆኗል ማለት ነው። ሰው ለገንዘብና ለእግዚአብሔር አሁን ይሄኛው ተለውጦ የዲጂታሉ ጌታ ሆኗል። ለራስ ስትል ነው አጨፍግገህም መዋል ትችላለህ አሳምረህም መዋል ትችላለህ። እኔ ራሴ ብዙ ጊዜ አንዳንድ ግዴታዎች የግዴታ ስላሉብኝ ስላለው እና ያመኛል ይሄ ጣቶቼ ምናምን ምክንያቱም ጨረራ አለው ነው ስክሪኑን በነካ ቁጥር የሚገቡ እንትኖች አሉ። ግዴታ ምንድነው ግራውንዲንግ ነው የምጠቀመው የግዴታ አፍሻዋ ውስጥ እጄን ከይረው ቢያንስ ይህን መርዝ ማውጣት አለብኝ እጄ ይታመማል ጠጠር ምናምን እንደዚህ የግዴታ ነው። አለያ ግን ይሄ ነገሮቹ ሊዛቡ ነው ማለት ነው። ስለዚህ በጣም እና ጠዋታችንን በምስጋና አለመጀመር ቀናችን የተረበሸ ነው የሚያደርገው በጣም የተረበሸ ያደርጓልና ጊዜን ባርከው። አሁን አንዳንድ ሰዎች ወይኔ ጊዜ ያጠረብኝ የሚሉ ሰማው። እንዴት ጊዜ ያጥራል? በጣም የተትረፈረፈ እኮ ጊዜ ነው ያለን በጣም 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 እና አንዳንድ ሰው እንዴት 30 መጻሕፍት ጻፍ ካለ በቃ የኔ ጊዜና የሱ ጊዜ አንድ አይደለም የሱ 24 ሰዓትና የኔ 24 ሰዓት አንድ አይደለም። ለምን ጠዋት ስትነሳ አልፋ እግዚአብሔር ሆይ ጊዜን ባርከው ብዬ ነው መጀመሪያ ያለብኝ። በቃ ጊዜን ባርከው አካባቢን ባርከው ማገኛቸውን ወዳጆችን ሁሉ ባርካቸው ምወጣበት ምገባበት ሁሉ ባንተ ሰላም ባንተ ብርሃን ባንተ ፍቅር ብቻ የተመላ ይሁን ብለህ ትወጣለህ። ይባርከዋል አምላክ አንኳኩ ይከፈትላቸዋል። እና ምጸልየው ለራስ ብቻ አይደለም ለአካባቢ ለጓደኞች ለመስሪያ ቤት። አሁን አንተ ማን ያዘዋል ፖድካስት ነው እዚህ ልትቀርጽ ትመጻለህ ነው ጠዋት ስትነሳ ለሚቀርጹት ለአስተናጋጆች ጸልየህ መውጣት አለብህ ማለት ነው ግዴታ ነው። ስለዚህ ይሄ ማለት በምትገባበት በምትወጣበት ሁሉ ጠይቀኸዋል የእግዚአብሔር ኃይል አብሮ ይገባልና ከምንም በፊት ፊታቸውን ታጥበው በምስጋና አምላካቸውን አመስግነው መጀመር። ምንም ነው አሁን እኮ ምግብን በማየት አታውቀው በመቅመስ ነው ስላየው ምንም ሊሰጣ አይችልም። ብርቱካኑ ይምራል ይጣፍጥ በመቅመስ ነው። መንፈሳዊ ልምምዶች እኮ በመተግበር እንጂ ዝም ብሎ እንደ ዕውቀት እንደ ማለግ አትችልም። ስለዚህ ብትጸልይ አንተም ጥሩ ነው እኮ ምን ይባላል ሰውን ቅባት የሚቀባ ሰው ለራሱ ቅባቱ እጁ ላይ ቀር የለ። እናት ልጇን ቅባት ብትቀባና ለሰው በጎ መመኘት ለሰው መጸለይ ለአንተም ያበረከት እንዲያድርብ ያደርጋል ይተርፋል ራስ አውቀናቸው እንዲባረክላቸው እግዚአብሔርን ጠይቀው ይጀምሩት ነው። በቃ ይሄ ምንም በቀላል ነገር እኮ ነው። ስልካቸው አይሁን ጌታቸው መጀመሪያው ጌታቸው እግዚአብሔር መሆን አለበት። አለያ ግን ሁሉም የዘራውን ነው የሚያጭደው ነው። በጣም ከባድ ነው። እንግዲህ ወላጅ ተረብሾ ልጁን ይመረብሻል ማለት ነው። ቅድም ያልኩት ነው በጣም ከፍተኛ ነው። ይሄ ደጅ ያልኩት ቀላል አይደለም። ክፉም ልታስገባበት ትችላለህ በጎ ልታስገባበት ትችላለህ ነው። ህፃናት ነጭ ወረቀቶች ናቸው የሚለው ስህተት ነው። በእኛ ትምህርት የፈረንጆቹ አባባል ነው። የታቡላ ራስ ፍልስፍና የኛ ፍልስፍና አይደለም ነው። ህፃናት ነጭ ወረቀቶች አይደሉም። ነጭ ወረቀት ማለት ልሙጥ ማለት ነው። ቀለም የለሽ ባዶ ማለት ነው። ባዶ ማለት ምንድን ነው? ምንም ነገር ቀለም የሌለው ማለት ምንድን ነው? ሲወለዱ ባዶ ናቸው እና በሚያዩት በሚሰሙት በሚዳሰሱት ዕውቀት ያገኛሉ አይነት አባባል ነው። ወደኛ ሐሳቤ ግን ስንመጣ አሁን ይሄ በእርግጥ ውድቅ ሆኗል። አሁን ቅዱስ ያሬድ ምን ይላል ስለ ዮሐንስ? እምከርሰሙ አይመረ ሰገደዋን ፈራጸ ይላል። ዮሐንስ ከእናቱ ማኅፀን አወቀ ይላል። ገደ ዘለለ አመሰገነ ነው። ሰላምታሽም በጆሮ የመጣ ጊዜ ጽንሱ በደስታ ዘለለ ነው። ሰምቷል ነው። ስለዚህ ህፃናት አሁን የ5 ወር ጽንስ የእናታቸውን ድምፅ ለይተው ይሰማሉ። እና አንድ እናት ለምሳሌ ልጇን ብታጫውት ያ ልጅ ብድግ ይላል ማኅፀን ውስጥ ሆኖ ሰዓቷን ጠብቀው። አሁን ሪሰንት የሆነ የፊቶሎጂ ጥናት ያን ያመለክታል። ስለዚህ የተረት መጽሐፍ ተዘጋጅቶ ነው ለልጆች ያን አይደለ ያ አደግን ማለት ነው። ሲወለድም በተመሳሳይ ነው። በቃ ማኅፀን ውስጥ የሆነ የምስጋና ዓለም አለ። በጣም ማኅፀን የከበረ ነገር ነው። በጣም የተቀደሰ ዓለም ነው። እዛ ውስጥ የሚያመሰግንበት ዓለም አለ። በጣም ሰፊ ጉዳይ ነው። ይሄ ርዕሰ ጉዳይ ራሱን ችሎ መነሳት የሚችል ይመስለኛል።
ልክ ህፃኑ ደግሞ እችን ዓለም ሲቀላቀል እነዚህ ፎንታሌ እዚህ ጋር ያለው ዳይመንድ ቅርጽና እዚህ ጋር ያለው ጂኦሜትሪ ነው። ጂኦሜትሪ ዝም ብሎ አይደለም፣ አምላክ ዝም ብሎ አላስቀመጠም። ይህን 3 ማዕዘን ይህን 4 ማዕዘን 4 ማዕዘኑን በር ነው፣ 3 ማዕዘኑን በር ነው። ግን የሚገቡበት በሮች የተለያዩ ናቸው። ዛሷ ረቀቅ ያሉ ነገር ዲሜንሽኖችን ልኬቶችን ያ ህፃን ያህል ብቻውን ይስቃል፣ ፈገግ ይላል ነው። አንተ ምን እያየ ነው የሚስቀው ልትል ትችላለህ። ሚያየው አለ ነው። 18 ወራቱ ላይ ይሄኛው ላይ ይዘጋል፣ አለቀ። ምን ይሆናል ማለት ነው? ከእናቱ ጋራ ከአባቱ ጋራ ኮሚኒኬሽን ይጀምራል። በሩ ከተዘጋ ወደ ውስጥ ማየት እንደማትችል አይነት ነው። እና በዚህ ህፃን ላይ ኤሌክትሮማግኔቲክ ጨረር ከፍተኛ የሚያመነጭ አይፓድ መስጠት ማለት ምን ያህል ልጅህን እየገደልከው ነው ማለት ነው። በራስ እጅ ልጅህን ሲዩሳይ ይሆናል አይደል? መግደል ፈለ እንዴት ሰው የራሱን ልጅ ይገላል? አሷይ ሰዎች ህፃናቱ በቃ ፍጥጥ ብለው መናገር አይችሉም። በጣም በቃ ይሄ ማለት ልጅህን ራስን የምታጠፋው ማለት ነው። በፍጹም ማድረግ የሌለብን ነገሮች አሉ። እና የልጅ አስተዳደግ ስልጠና እንደማስመሰጠት ራሱን ችሎ አለበት ይመስለኛል ለወላጆች። እና አሱሰኛ አደረግናቸው። ፕሩቶኑስ አሁን ከዚህ የሚወጣው ፕሩቶን እዛ ህፃን ውስጥ እንትን ብሎ ገብቶ አስበው አይኑ ስክሪን ላይ አፍጥጦ አይኑ ዳሜጅ ሆኖና በሽተኛ ልጅ ለምን ተወልዳል ማለት ታረገዋለህ የራስህ ልጅ። ይሄ በጣም ትልቅ ስህተት ነው። እንዴት መስተካከል እንዳለበት አላቅም፣ ግን ወላጆች ላይ ሰፊ ስራ መሰራት አለበት። ልጅ እንዴት ታሳድገዋለህ? ሲጀመር የኤነርጂ ሴንተር የቱ ጋር ነው የልጅ? ይህን ሁሉ እኮ ማወቅ አለብህ። ረቂቅ ነገር የሚያይበት አይን ምኑ ጋር ነው? እዛ ላይ መስራት አለብህ። ይህን ሁሉ አታውቅም። እና ዝም ብሎ መውለድ፣ ማሳደግ፣ ማብላት፣ ማጠጣት ይሆንና እሱም እንትን ይሆናል ዲጂታሉ እንትን ዓለም ተቀላቃይ ይሆናል። እና ትንሽ ከተፈጥሮ መስመር የወጡ ነገሮች በወላጆች ይታያሉ። አንድ ባልና ሚስትስ ጊዜ ያላቸው ይጀመሩ። በየቤቱ ስትሄድ እኮ ባልም ራሱን ይዞ ሚስት የቆመ ህይወት ነው በቃ በሰው ህይወት እና የሚያዩት የሰው ህይወት ነው፣ የራሳቸውን አይደል። በሰው ህይወት ነው የሚኖሩት ማለት ነው። ስለዚህ ሳትኖር ትሞታለህ፣ መኖር ሳትጀምር ትሞታለህ። ይህን ዓለም ትለቃለህ እግዚአብሔር ልቀቅ ሲል። ስለዚህ ሰዎች መመክረው የራሳቸውን ህይወትም ይኑሩ ማለት ነው። ምክንያቱም ከባድ ነው። አይኔን እፈልገዋለሁ፣ ጆሮዬን እፈልገዋለሁ፣ እጄን እፈልገዋለሁ። ይሄ ኤሌክትሮ እንትን ማግኔቲክ እንትኑ ጨረሩ ዝም ብሎ እንዲያጠቃኝ አልፈልግም፣ ለራሴ ስል ነው። በጣም እንደውም ስክሮልም አንዳንድ በጣም ከመጻፍ የተነሳ ነው እኮ እጃችን ሁሉ ይደነዝዛል እኮ ነው። ከባድ ነው ጨረሩ ይሄ እንትን ኢፌክት ዛትስ ዋይ በስክሪፕቶ አሁን ደግሞ የመጡ አዲስ እንትን ነገሮች አሉ ቴክኖሎጂ አንገት ላይ እጅ ላይ ስታስረው ያን ግራውንዲንግ የሚያደርግ ይሄ ሁሉ መፈብረኩ እኮ ጨረሩ ከፍተኛ ስለሆነ ነው። 5G 6G ሲል እኮ በቃ በጣም ይሄ ሺልድህን ሁሉ እንትንን ነው የሰባቱን ላይት እኮ በጣም የሚመታ ነው። ሶ ምን ማድረግ እንዳለብን ከብዶናል ነው። መጀመሪያ የምንሰማው ነገር ነው የአእምሮ ሞገዳችን የሚረዳው። መጀመሪያ የምንሰማው የስሜት መስካችን ይሄ ባዮማግኔቲክ ዙሪያችን ያለው ፊልዱ ይሄ ሁሉ ቀናችንን ሊያሳምርም ቀናችን ሊያጠፋ ይችላል። ይሄ በጣም ወሳኝ ነገር። ለምሳሌ ከፍተኛ ጩኸት ያለው ሙዚቃ አሁን በጠዋት ብትጀምር አለቀል ቀን ሁሉ ተበጥብጦ ነው። እና አንዳንዴ ይገርመኛል ጮክ ያለ ነገር ጠዋት ላይ ከፍተው ሰዎች ስሰማ እንዴት አይነት ምክንያቱም አያውቁትም እነሱ። ኢቭን ውሃ ላይ ራሱ ከፍተኛ ሙዚቃ ብከፍትለትና የሆነ ጩኸት ብከፍትለትና ክሪስታሉን ብታዩ በጣም የተበታተነና አስቀያሚ የሆነ ቅርጽ ነው የሚሰጠው። አስብ እንግዲህ ለውሃው እንኳን አንተ 7% ውሃ ነህ እና በጣም ውጥረት የተሞላበትን መረጃ መስማት አይገባህም ጠዋት ላይ። አሁን ሰው በቃ ውጥረት የተሞላ ግራ የሚያጋባ ነገር ነው ጠዋት